ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በአዲስ አበባ ዙሪያ ላይ አንድ ቅንብር ይዤላችሁ መጥቻለሁ። ወደዛ ከመሄድ በፊት ግን በጣም በርካታ አስተያየቶች እየሰጣችሁኝ ነው። የተለያዩ አስተያየቶች የደረሰኝ ነው። ለምትሰጡኝ አስተያየት በዚህ አጋጣሚ ያለኝን ምስጋናና አክብሮት መግለጽ እወዳለሁኝ። የዋሜራ ሚዲያ እንግዲህ ያው የምናቀርባቸው ዝግጅቶች በተቻለ መጠን ትግሉን እንዲጠቅሙ፣ ትግሉን ይረዳሉ። ማህበረሰባችን ደግሞ ጥያቄዎችን በመጠየቅ አትሊስት ዝም ብሎ የሚመጣለትን መውሰድ ሳይሆን ነገሮችን ከተለያየ አንግል ከተለያየ ማዕዘን ነገሮችን እንዲጠይቅ ከግምት በማስገባት ነው። ብዙ ጊዜ ደግሞ ሁሉ ነገር እንደፈለግነው ይሄዳል ማለት አይደለም። ሁሉ ነገር እንደመረጥነው ይሄዳል ማለት አይደለም። አንዳንድ ነገሮችን ሁለት መጥፎ ነገሮች ሲኖሩ የተሻለውን በጣም መጥፎ ያልሆነውን ወይም ሁለት ጥሩ ነገሮች ሲኖሩ የበለጠ ጥሩ የሆነውን የመምረጥ ነገር የቾይስ ነገር አለ እና ከህወሓት ጋር በሚደረገው ግንኙነት ከህወሓት ጋር በሚደረገው ትብብር የፋኖን እንቅስቃሴ በተመለከተ እንግዲህ ብዙ ነገሮችን ከግምት ማስገባት አለብን። ሁሉ ነገር የግድ ነጭና ጥቁር መሆን የለበትም። አንዳንዴ ግሬ ኤሪያም እና ነገሮችን ከተለያየ አንግል ማየት አለብን በሚል ጄኑዊን በሆነ መንገድ እኔ በግሌ ያለኝን አሰስመንት ነው ሳጋራችሁ የነበረው። ያ ማለት የምትሰጡት አስተያየት በተለይ ከህወሓት ጋር መሰራት የለበትም በሚል የምትከራከሩ ሰዎች ክርክራችሁን፣ አርጊመንታችሁን፣ የምታቀርቧቸውን ነጥቦች አልስማማ ማለት አይደለም። እስማማለሁ። የግድ አንድ ውሳኔ በምንወስንበት ጊዜ ወደ አንድ ድምዳሜ በምንመጣበት ጊዜ በተቃራኒ የሚቆሙት ሰዎች የተሳሳቱ ናቸው ማለት አይደለም። እኔ ሁሉ ጊዜ አንድ ማቀርበው ምሳሌ አለ፣ የግማሽ ብርጭቆ ምሳሌ እና ብርጭቆ ግማሽ ሆኖ የሚያይ ሰው ለምን አልሞላም በሚል ሊናደድ ይችላል እና ብርጭቆ እኮ አልሞላም በሚል ፔሲሚስት ሆኖ ኔጌቲቭ ሆኖ ያለውን ሁኔታ በጣም አቢት በሆነ መንገድ ያ ሰው ሊያቀርበው ይችላል። ለምን እሱ ብርጭቆ እንዲሞላ ስለሆነ የሚጠብቀው ብርጭቆ ስላልሞላ ግማሽ ላይ ስለሆነ ያለው እንዴት አልሞላም በሚል ንዴት የተለየ አስተያየት ሊሰጥ ይችላል። በሌላ በኩል ደግሞ ብርጭቆ ባዶ ባለመሆኑ በጣም ኢንከሬጅ የሆኑ ሰዎች ደግሞ እግዚአብሔር የተመሰገነ ይሁን ቢያንስ እኮ ብርጭቆ ባዶ አይደለም አትሊስት ግማሽ ላይ እኮ ደርሷል፣ ደግሞ ትንሽ ሄደን ደግሞ ሙሉን እናደርገው እንችላለን በሚል ከሌላ ማዕዘን ነገሮችን በመመልከት አቢት የሆነ ተስፈኛ የሆነ ኦፕቲሚስቲክ የሆነ አመለካከት ሊሰጡ ይችላሉ። እነዚህ ሁለት ሰዎች እንግዲህ በአንድ ጊዜ በሚናገሩበት ጊዜ ወገኖች ሁለቱም ትክክል አይደሉም ማለት ነው። ሁለቱም ትክክል ናቸው፣ ግን የተለያየ አቋም ነው የሚባለው። ስለዚህ ከህወሓት ጋር በሚደረገው ግንኙነት ከህወሓት ጋር ባለውም ነገር በአንድ ወገንም ሆነ በሌላ ወገን የሚሰጡ አስተያየቶች ሞቲቫቸው ጤናማ እስከሆነ ድረስ ሞቲቫቸው ትግሉን ለማገዝ ፋኖን ለማገዝ ሀገርን ከስቃይና ከመከራ ለማውጣት እስከሆነ ድረስ ሁሉም ጤና። ስለዚህ ማክረር የለብንም። አንዳቸው አንድ ፖዚሽን ስለያዙ አንድ አቋም ስለያዙ ሌሎቹ ደግሞ ሌላ አቋም ስለያዙ በአውቶማቲካሊ ከዛን ጊዜ ጀምሮ እንደ ጠላት መተያየት አለብን ማለት አይደለም እና ይህንን ነገር መገንዘብ አለብን። በተለይ በእኛ ማህበረሰብ ዘንድ ብዙ ነገሮች በቃ ሁሉ ነገር እንደፈለግነው መሆን አለብን። ሁሉ ነገር እንደፈለግነው ካልሆነ 98% ሁሉ ጥሩ ሆኖ 2% ችግር ካለ 98% ይረሳና በ2% ብቻ በጣም አምረን እንታገላለን። እኔ የማስታውሰው ጉዳይ ነው። በጣም ብዙ ጊዜ በዚህ በፌስቡክም በሶሻል ሚዲያም ብዙ ነገሮችን እጽፋለሁ። ለረጅም ጊዜ ጽሁፌን የሚከታተሉ ለረጅም ጊዜ ፕሮግራሜን የሚከታተሉ አንድ ጊዜ ድንገት የማይስማሙበትን ወይም ጠንካራ በሆነ መንገድ የሚቃወሙበትን መልእክት ጽፌ ሲያዩ አውቶማቲካሊ ከዚህ በፊት የሰራሁትን ነገር በሙሉ ረስተው ብልጽግና ሳትሆን አትቀርም ብያለሁ እየጠረጠርኩ ነው ይላሉ። ይገርማቸዋል። ስንት ዓመት ሙሉ ብልጽግና ስታገል ስንት ዓመት ሙሉ ወያኔ ስታገል የሚከታተሉ ሰዎች በጣም ጠቃሚ መረጃዎች የሚያገኙ ሰዎች ወሎ ፈሰደን ዛሬ ከነሱ የተለየ ነገር ስለተናገር ወይንም ደግሞ ዛሬ እነሱ የሚደግፉትን መሪ ቻሌንጅ ስላደረኩኝ ወሎ ፈሰደን ጠላት ሆኜ ብልጽጋ ሆኜ እንደ ብልጽግና አንድ በጣም የማከብረው ሰው ምን አለኝ፣ አሁን አንተን ጋሽ ግርማ እንደ ኤርሚያስ እየሆንክ እየመጣ ነው አለኝ። ይገርማቸዋል። እንደ ኤርሚያስ እየሆንክብኝ ነው አለ። እኔን ከኤርሚያስ ለገሰ ጋር እንግዲህ ሲያወዳድሩ ይመጣል እና ይሄ የሚያሳየው ምንድነው? ቶሎሬት የመደራረግ ባህላችን በጣም የወረደ መሆኑን ነው የሚያሳየው። አንድ ሰው የተለየ አመለካከት ስላለው ያ ሰው ዛሬ ከኔ ጋር ጠላት መሆን ለምንድን ነው የሚሆነው?
ቀላል ምሳሌ ብሰጣችሁ አንድ ሰው ይሆናለኝ ግርማ ካሳና ግርማ ሰይፉ እየተጠቃቀሱ ለብልጽግና እየሰሩ ነው አለኝ። ግርማ ሰይፉ በአሁኑ ጊዜ በምክክር ኮሚሽን ውስጥ የአዳነች አበቤ ካቢኔ ሆኖ እየሰራ ነው። የተከበሩ አቶ ግርማ ሰይፉ ማለት ነው። እኔ ደግሞ የብልጽግና መንግስት የምታገር ሰው ነኝ። አሁን የተለያየ መስመር ይዘን የተለያየ አቋም ይዘን የተለያየ አመለካከት ይዘን እየተከራከርን ነው። ያ ማለት ግን ግርማ ሰይፉ ለእኔ ጠላቴ ነው ማለት አይደለም። ግርማ ሰይፉ ወዳጄ ነው፣ ጓደኛዬ ነው። ለረጅም ጊዜ ነው የማውቀው። ኢትዮጵያም ያለፈው ጊዜ ሲሄድ አብሬው ብዙ ጊዜ ያሳልፈናል፣ ብዙ ጊዜ ተጫውተናል። እዚህም አሜሪካን ሀገር ሲመጣ ብዙ ጊዜ አግኝቼዋለሁ። በጣም የማከብረው በጣም የማደንቀው ትልቅ ሰው ነው። ያ ማለት አሁን ባለው አቋም እስማማለሁ ማለት አይደለም። አሁን የተለያየ አቋም ነው ያለን፣ ግን ዛሬ የተለያየ አቋም ስላለን ትላንትና አብረን የሰራናቸውን መልካም ነገሮች ገለጽቼ እኔ ከሱ ጋር የምጣላበት ምንም ምክንያት የለም። እሱም በራሱ መንገድ አሁን እያደረገ ያለው ነገር ጥሩ መስሎት ነው እያደረገ፣ እኔ ደግሞ ተሳስቷል ብዬ ነው የማምነው። እና እሱ መሳሳቱ ወይ እኔ ደግሞ እሱ ደግሞ እኔ ተሳስተዋል ነው የሚለኝ። እንግዲህ ማን የተሳሳትን እንደሆን በሂደት የምናየው ነገር ይሆናል ማለት ነው። ስለዚህ በምትሰጡኝ አስተያየቶች በሙሉ በጣም አከብራለሁ እና አንዳንዶቻችሁ የምትናገሩት የምትሰጡትን ነገር ቫልዩ አደርጋለሁ፣ አንደርስታንድ አደርጋችኋለሁ ብዬ ለመናገር ብዬ ነው። ለምን እንዲህ ተቃወማችሁ፣ ለምን እንዲህ አይነት ሀሳብ ሰጣችሁ ብዬ የማኮርፍ ሰው ወይም የምናገር ሰው አይደለም። ለዚህ ነው የአስተያየት መስጫዎችን በሙሉ ክፍትም አደርገው። በርካታ የሚዲያ ሰዎች አስተያየት መስጫቸውን ዘግተው ነው መናገር ያለባቸውን የሚናገር። እኔ ግን እንደዛ አይደለም። ማንም ሰው የመሰለውን የፈለገውን አስተያየት መስጠት ይችላል። በጨዋነት የሚሰጡ አስተያየቶችን በሙሉ 180 ዲግሪ ከኔ የተለየ አቋም ቢኖራቸውም እንደማከብር በዚህ አጋጣሚ ለመግለጽ እወዳለሁ። ይህም ብዬ ሌላ ወደ ፊንፊኔ ወደሚባለው ወደ አዲስ አበባ ከመሄድ በፊት ሌላ አንድ ተጨማሪ መልእክት ማስተላለፍ እንፈልገው ለአድማጮች። አሁን የፋኖ እንቅስቃሴ መልክ እየያዘ ስለሆነ ፋኖችም አንድነታቸውን ስለጨረሱ የኔ ደግሞ የዋሜራ ሚዲያ ደግሞ ዋናው ተልዕኮ የፋኖን አንድነት ማጠናከር ስለሆነ ብዙ ጊዜ የጦርነት ዘጋቢ ስላልሆንኩኝ በጦርነቱ ጉዳይ ላይ የሆነ ባለው ጉዳይ ላይ በየቀኑ የሚዘግቡ ብዙ ሚዲያዎች አሉ። የበለጠ ካሳ ኢትዮ ፎከስ እና ሳየ ደርቤ ኢትዮ 251 አዲስ ፕሬስ ዘጋቢ ሚዲያ፣ ጋዜጠኛ ኢየሩሳሌም ተሰማ የምታቀርበው ዘጋቢ ሚዲያ በየቀኑ በፋኖ ውስጥ እየተደረገ ያለውን ትክክለኛ መረጃ እዛው ከመሬት እዛ ካሉ አመራሮች እየወሰዱ ያቀርቡላቸዋል። ስለዚህ እነሱን መከታተል ጥሩ ነው ብዬ አስባለሁ እና ከነሱ አስፈላጊ መረጃዎችን ታገኛላችሁ፣ ዝርዝር መረጃዎችን ታገኛላችሁ። እና እኔ ግን በዋሜራ ግን ሞስትሊ ፎከስ ያደረግነው ኦፒኒየን ላይ ስለሆነ እዛ ላይ እናተኩራለን እና ከፋኖ ጋር በተገናኘም ደግሞ ብዙም አሁን ዋናው የጎጃም ፋኖ አንድነት የጎንደር ፋኖ አንድነት ስለነበረ እና የወለጋም እነዚህ አንድነቶች ደግሞ መልክ አሁን ስለያዙ ከህወሓት ጋር በሚደረገው ትብብር ደግሞ ያው ምን መደረግ እንዳለበት እነሱ ራሳቸው ስለሚያውቁ እኛ አመለካከታችን ያለን አስተያየት ሰጥተናል። እነሱ ስለሚያውቁ መሪዎቻቸውንም ደግሞ በአንዳንድ መሪዎቻቸው ላይም ደግሞ የምንሰነዝራቸው ትችቶችንም ወቀሳዎችንም ያውቃሉ። ለምን እንደተቸን ለምን እንደወቀስን ያውቃሉ። ያንን ሁሉ እነሱን የሚመለከት ስለሆነ መሪዎቻችን ብሎ የመረጧቸው እነሱ ስለሆነ ከፋኖ ጋር ከዚህ በኋላ ያለውን ነገር ለፋኖ መሪዎችን ተውና ፎከሳችንን ሀሳብ ላይ አጀንዳዎች ላይ እናተኩራለን ማለት ነው እና ብዙ ስለፋኖ ዘገባዎችን ካሰማችሁ በዚህ ምክንያት እንደሆነ በዚህ አጋጣሚ ለመግለጽ እወዳለሁ። ዋናው ዋሜራ ሚዲያ ከፋኖ ጋር በተገናኘ ስናደርግ የነበረው ነገር በአብዛኛው እየተሳካ ስለመጣ ከዛ የተነሳ ብዙም አሁን ፎከስ ላናደርግ እንችላለን። ከዚህ በኋላ የምንጠብቀው አሁን ፋኖቹ ተቀናጅተው ሜጀር ኦፕሬሽን አድርገው ያው ስትራቴጂክ ኦፕሬሽን አድርገው ጦርነቱን ማጠናቀቅ የሚቻልበትን ሁኔታ ያመቻቻሉ ብዬ ተስፋ አደርጋለሁ። ለዛም ዝግጅት እያደረጉ ነው። ከዚህ በፊት እንደገለጽኳችሁ ዝግጅቶች እየተደረጉ ነው። በሁሉም ቀጠናዎች ያሉ የእዝ አመራሮች በተጠንቀቅ እንዲቆሙ ተደርጓል። እንግዲህ ከዚህ በኋላ ተግባርን ነው የምናየው። ስለዚህ ተግባሩን ደግሞ ግርማ ካሳ አይደለም የሚያደርገው፣ ራሳቸው ሜዳ ላይ ያሉት ፋኖች ስለሆኑ ያንን ለነሱ ተዋለው። የነሱ የህዝብ ግንኙነት ክፍል ኃላፊዎች ቃል አቀባዮች አሉ። እነዚህ የህዝብ ግንኙነት ኃላፊዎች ቃል አቀባዮች ብለው በየጊዜው መረጃዎችን ይለቃሉ። መረጃዎችን ደግሞ ይዘው ለህዝብ የሚያሰራጩ በርካታ ሚዲያዎች ስላሉ አንዳቸውን ተከታትሎ መረጃዎችን ማግኘት ይቻላል እና ከፋኖ ጋር በተገናኘ ብዙ ኤምፋሲስ ከዚህ በኋላ ላልሰጥ እንደሚችል በዚህ አጋጣሚ ለመግለጽ እወዳለሁ። ዝም ካልኩ የፋኖ ደጋፊ ሳልሆን ቀርቼ ወይንም ደግሞ ፊቴን ከፋኖ አዙሬ ሳይሆን ጠንካራ የፋኖ ደጋፊ ነኝ። እንደውም ራሴን ፋኖ ነኝ ብዬ ነው የምቆጥረው። ግን ሁሉም እንትን አለው አይደለ? እንደ ኦብጀክቲቭ አለው እና እኔ ጋዜጠኛ አይደለሁም።
ጋዜጠኛ ስላልሆንኩኝ ስራዬም ጋዜጠኝነት ስላልሆነ ያንን የሚሰሩ ሌሎች ሰዎች ስላሉ የዕለት ተዕለት የፋኖ እንቅስቃሴን ማቅረብ ሰው አይደል ጊዜ ኖሮኝም እየደወልኩም እየተከታተልኩም ያንን ማሰባሰብ አልችልም ነው የሚፈጫችን ተከታዮቻችን እና ይሄንን እንደው እንድትገነዘቡልኝ በማለት ይሄን ብዬ ወደ ዋናው ጉዳይ ልግባ። እስቲ ይህችን ቪዲዮ ላሰማችሁ። እንግዲህ ከፊንፊኔ ጉዳይ የዋናው አጀንዳ እንግዲህ ዛሬ አጀንዳ ኦህዴድን ጨምሮ የኦሮሞ ልሂቃን በዛቻ እየተንቀሳቀሱ ነው የሚል ርዕስ ነው ያለኝ። ኦህዴድን ጨምሮ የኦሮሞ ልሂቃን በዛቻ እየተንቀሳቀሱ ነው የሚላለኝ እና እስቲ አንድ ክሊፕ ላሳያችሁ። የታለ በተለይ ምክክር ኮሚሽኑ ውስጥ የአዲስ አበባ ጉዳይ ተነስቶ ከኦሮሞ ልሂቃኖች ከኦሮሞ ተወካዮች ውጪ ሌሎች ኢትዮጵያውያን በሙሉ አዲስ አበባ የኦሮሞ ናት የሚለውን ነገር ውድቅ አድርገው በጣም ይሄ አዲስ አበባ የኦሮሚያ ክልል አካል መሆን አለባት፣ የኦሮሞ በአዲስ አበባ የኦሮሞ ልዩ ጥቁር መኖር አለበት፣ አዲስ አበባ የኦሮሞ ነው ምናምን የሚለውን ነገር በሙሉ ሌላው ማህበረሰብ አይቀበልም፣ ሪጀክት አድርጎታል። እና ያንን ተከትሎ የኦሮሞ ብሔረተኞች ተጠራርተው ተነጋግረው የኦሮሞ ብሔረተኞች የኦሮሞ ፖለቲከኞች እንሆ ጩኸት እያሰሙ ነው። ከሁሉም አቅጣጫ ኢቭን የኦሮሞ ብልጽግናዎች ሁሉ ሳይቀር ጩኸት እያሰሙ ነው። እና እስቲ ይሄንን ይላቀራችሁ ወገኖቼ። የታለ በደንብ አዘጋጅቼው ነበረ። ተመልከቱ። ይሄ የፍንፍኔ ጉዳይ ምላሽ ካላገኘ መዘዙ ምን ይሆናል ብለህ ትገምታለህ? አገሪቷ ትፈርሳለች። ይሄ ፍንፍኔ ጉዳይ አሁን ዛሬ የመንግስት አፈናን ፈርተው ጥቅማችን ይቀርብናል ብለው በለሆሳስ የኦሮሞን ጉዳይ ሬ ነገር አደጋለው ምናምን እያሉ የሚያወሩት ሰዎች ከዛ የባሰ አደጋ ይገጥማቸዋል። ዝም ብለን አናይም። ሰራዊቱም ከጫካ በከተማው ላይ አደጋ ሊያደርስ ይችላል። ከአሁን ጀምሮ እንደዚህ አይነት ውይይቶች ተደርገዋል። ኦልሬዲ ሰራዊቱ በቀጥታ ከተማው ላይ ያነጣጠረ ጥቃትን ማድረግ አለበት። በተለይ ኮሚሽኑ ላይ ያነጣጠረ በግለሰብ ተመልከቱ። በፊንፊኔ ጉዳይ ላይ በኮሚሽኑ ላይ ራሱ ያነጣጠረ ጥቃት ሰራዊቱ ሊያደርግ ይችላል። ማን ነው የሚያደርገው? የኦሮሞ ብልጽግና ሰራዊት ማለት ነው። የወሉ ሰራዊት በቃ ኮሚሽኑ ላይ ራሱ እርምጃ ሊወስድ ይችላል፣ ነፃ እርምጃ ሊወስድ ይችላል እያለ ጸጋዬ አራርሳ እንግዲህ እየዛተ ነው። በዚህ መልኩ በፊንፊኔ ጉዳይ ላይ የፊንፊኔ የኦሮሞ ናት፣ የፊንፊኔ ባለቤት ኦሮሞ ነው እና ኦሮሞ የሚፈልገው ነገር ካልሆነ የኦሮሞ ሰራዊት እንግዲህ የኦሮሞ ሰራዊት እርምጃ ወስዳል እያለ እየዛተ ነው። እና እስቲ እናዳምጠው ምን እንደሚል። ሰብ ደረጃም ይሁን በአባሎች ላይ እንደ ተቋም ያነጣጠረ እርምጃ እንዲወስድ ጥሪ ተላልፏል። ኦልሬዲ አክቹሊ ይሄ ይደረጋል። አንድ ዝም ብሎ የማይ ትውልድ የለም በዚህ ጉዳይ ላይ። የኦሮሞ ቄሮ፣ የኦሮሞ ወጣት፣ የኦሮሞ ህዝብ በአጠቃላይ ይነሳል። የኦሮሞ ፖለቲካ መሪዎች፣ የሲቪል ፖለቲካ የሚያራምዱት ማለት ነው፣ የኦሮሞ ልሂቃን፣ የኦሮሞ አክቲቪስቶች፣ የኦሮሞ ምሁራን ለህዝቡ ታላቅ ጥሪ እያስተላልፉ ነው። ምክንያቱም በእሳት ፊት በታንክ ፊት ቆመህ በሄሊኮፕተር ምናምን አይደል እንደ ቢሾፍቱ ላይ ያለቁት ልጆቻችን በዛ ፊት ቆሞ ፊንፊኔ የኦሮሞ ነች ያለ ወጣት ያልፈራ ዛሬ የአብይ አህመድ መንግስት በ10 ሺህ ቦታ በጦርነት የተያዘ መንግስት የኦሮሞን ህዝብ ደብድቦ መሬቱን ይነጥቃል ብለው የሚያስቡ ከሆነ አይ ቲንክ ተሳስተዋል። ከባድ ነውጥ ከኦሮሚያ ይጠብቃቸዋል። ኢንፋክት የኦሮሚያ ክልል መንግስት ራሱ ዝም ብሎ የሚያየው ጉዳይ አይደለም። የኦሮሚያ ክልል መንግስት የሽመልስ አብዲሳ መንግስት ዝም ብሎ የሚያየው ጉዳይ አይደለም እና የኦሮሞ ምሁራን፣ የኦሮሞ ልሂቃን፣ የኦሮሞ ወጣቶች በአጠቃላይ የኦሮሞ ህዝብ ሙሉ በሙሉ ወደ ስራ መግባት አለበት። ታቅቦ ማድረግ አለበት። ታቅቦ ማድረግ የሚችል ማለት ከስራ ከአገልግሎት ወዘተ ሰልፍ መሰለፍ የሚችል ካለ በተለይ ድርጅቶቹ የሚያስተባብሩ ከሆነ የፖለቲካ ድርጅቶቹ ተቃውሞ ሰልፍ፣ የአቤቱታ ፔቲሽን የማሰባሰብ እሺ ይወቃል። አድማጮች የተመጣጣች ጸጋዬ አራርሳ በኦሮሞ ሚዲያ ኔትወርክ ላይ ቀርቦ የተናገረው ነው። ምንድነው የሚለው? አብይ አህመድን ነው እየወቀሰ የሚናገረው። ግን አብይ አህመድም ራሱ የዚህ አካል ነው። አብይ አህመድም የዚህ አካል ነው። በብልጽግና ደረጃ
የወሰኑትን ነው። አብይ አህመድ እንዳልኳችሁ የኦሮሞ ሊቃን በሙሉ አንድ ላይ ሆነው የወሰኑትን ውሳኔ ነው እና የምክክር ኮሚሽኑን ደግሞ እያስፈራሩም ኢንቲሚዴት እያደረጉም እነሱ የሚፈልጉትን ውሳኔ አስወስነው አዲስ አበባን የፊንፊኔ ናት ብሎ አዲስ አበባን በኦሮሞ ክልል ለመጠቅለል ነው ሀሳባቸው። ያ ነው ሀሳባቸው። ስለዚህ ይሄ በዚህ መልኩ እንግዲህ እየተናገሩ ነው፣ እያስፈራሩ ነው፣ እየዛቱ ነው፣ ዛቻ ነው እያየን ያለ ነው። የኦሮሞ ሰራዊት ኮሚሽኖችን አመራሮችን ለመስፍን ወልደ ማርያም ሁሉ እነሱ ላይ እርምጃ ይወስዳል እያሉ ነው። የኦሮሞ ቄሮ ነውጥ ያመጣል እያሉ ነው። እንግዲህ ይሄ የምታዩት ምንድነው? የኦሮሞ ፖለቲካ በምን ላይ ተመሰረተ ነው? የኦሮሞ ፖለቲካ በማስፈራራት ላይ ተመሰረተ ነው። በማስፈራራት ላይ ነው። ደግነቱ ግን አሁን ከ8 ዓመት በፊት የነበረው አይደል። አሁን ነጸጋይ አራርሳ ቢያስፈራሩ አሁን ጊዜው እንደዛ አይደለም እና ልክ ከ8 ዓመት ከ9 ዓመት ከ10 ዓመት በፊት እንደነበረው ማሰባቸው ራሱ በጣም ይገርመኛል። እና ይሄ ከዚህ ወደዚህ በኋላ መለሳለሁ። እስቲ ሌላ ደግሞ ላሰማችሁ። ይሄ ጀዋር መሐመድ ከቀደም ሲል የተናገረው ነው። ጀዋር መሐመድ ከ7 ዓመት በፊት የተናገረው ነው። እስቲ እናዳምጣቸው። በተለይ አንዳንዶች የፋኖ ደጋፊ ነን የሚሉ የትግሉ ደጋፊ ነን የሚሉ እነ ጀዋር መሐመድንም አሁን ምሹሩ የሚሉ አሉ። እንደነ መሳይ መኮንን ያሉ ጋዜጠኞች እነ ጀዋር መሐመድን ሹሩ የሚሉ በጣም ፋኖ ደጋፊ ነን የሚሉ የትግሉ ደጋፊ ነን የሚሉ ሰዎች አሉ። ግን ጀዋር መሐመድ ከ7 ዓመት በፊት የነበረውን አቋም አሰማቸዋለሁ እና ይሄ ከ7 ዓመት በፊት ጀዋር መሐመድ የነበረው አቋም አሁንም ያለው አቋም ነው እና እስቲ እናዳምጥ። አንበርቱን ቆርጦ ለመውሰድ ነው የተፈለገ ያለው ማስተር ፕላን። በነገራችን ላይ የኦሮሚያ መኖር የማይፈልጉ የኦሮሞን ሕዝብ አንድነትና ብሔራዊ ጥቅም የሚፈታተኑ ኃይሎች ለረጅም ጊዜ ሲሰሩበት የሞከሩት ነው። ማስተር ፕላኑ ሙሉ በሙሉ ኦሮሚያን በምዕራብና በምስራቅ ለማቆራረጥ ፊንፊኔን ደግሞ እንደ አንድ ራሱ ክልል ለማውጣት ተሞክሮ ነው። ያም 5000 ወጣቶችን ገብረንበት ያስቆምነው ጉዳይ ነው። ስለዚህ በፊንፊኔ ጉዳይ ላይ ኦሮሞ ሲሪየስ መሆኑን ወጥ አንድነት የጠነከረ አንድነት ያለበት መሆኑን ስለዚህ ፊንፊኔ ኦሮሚያ ነች፣ ኦሮሚያ ፊንፊኔ ነች። ለኛ ፌዴራሊዝም ራስን በራስ ማስተዳደር፣ ራሳችን ቋንቋ መማርና መጠቀም፣ ፊንፊኔ ዋና ከተማችን መሆን፣ የአንድነትና የማንነት ጥያቄ እነዚህ የትግላችን ኮርነርስቶን የነበሩ ላለፉት 50 ዓመታት ወደፊትም ቢሆን ፈቃቅ ማንላቸው ጉዳዮች ናቸው እና አንዳንዴ ከጊዜው ሁኔታ የቶኑን ወረድ ከፍ የማድረግ ጉዳይ ሊኖር ይችላል። ከዛ ባለፈ ግን መቼም ቢሆን ከአይምሮአችን የማይወጣና ከህዝባችን አይምሮ የማይወጣ የፊንፊኔ ጉዳይ በጣም ዩኒፋይንግ ብቻ ሳይሆን ኦቦራ ላይ ያለ ወጣት፣ ሞያሌ ላይ ያለ ወጣት፣ ጊምቢ ላይ ያለ ወጣት፣ ከሚሴ ላይ ያለ ወጣት በአንድ ድምጽ የሚናገረው ጉዳይ ካለ የፊንፊኔ ጉዳይ ነው እና ፊንፊኔ ለኦሮሚያ የህልውና ጉዳይ የአንድነታችን ተምሳሌት ስለሆነች እንደዚህ በቀላሉ የሚታይ ጉዳይ አይደለም። ራሷ ባህሪ ያላት ከሌሎች ከተሞች ለየት ያለ ከተማ እንደመሆኗ የፌዴራል መንግስቱ መቀመጫ እንደመሆኗ ስፔሻል አቴንሽን የሚያስፈልጋት ከተማ መሆኗን መገንዘብ አስፈላጊ ነው። ያንን ግን ከልክ በላይ ለጥጦ በጣም ጸረ ኦሮሞ እና የኦሮሚያን ዋና ከተማነት ሊክድ የሚዳደው አይነት አካሄድ ደግሞ ለከተማዋም ጠቃሚ አይመስለኝም። ቤዚክሊ ጀዋርን ልክ ከጠጋ ያራሳ የተለየ አቋም አይደለም እየተናገረ ያለው፣ ያፈራራ ተቀባይነት የለውም። የኦሮሞ ሊቅ በሙሉ ሞያሌ በሉ ጃርሶ የተበሉ ሁሉም በፊንፊኔ ጉዳይ ላይ አንድ ነው እና 5000 ሰው የገበርንበት ትግል ዝም ብሎ ሄደ። ወያኔ ማለት እምብርት ነው። በቃ ወያኔ ማለት ምንድነው? ኦሮሚያ ማለት ፊንፊኔ ነው። ፊንፊኔ ማለት ኦሮሚያ። ቤዚክሊ ምንድነው እያለ ያለው? ኦሮሚያ የፊንፊኔ የኦሮሚያ አካል ካልሆነች ኦሮሚያ አትኖርም ነው እያለ ያለው። እና ምንድነው በተለይ ኦሮሚያ አዲስ አበባን እዚህ ጋር እንደምታየው የማስተር ፕላን አይነት አዲስ አበባን ይዞ አዲስ አበባ ዙሪያ ያለውን ከተቆጣጥረው አዲስ አበባን ክልል አድርገው የራስ መስተዳድር አድርገው ኦሮሚያን ምስራቅና ምዕራብ ብለው ለሁለት ሊከፍሉ ነው። ኦሮሚያን ሊያጠፉ ነው። ፊንፊኔን ካጣን ኦሮሚያ ትጠፋለች። ስለዚህ በዚህ ጉዳይ ላይ በኦሮሚያ ጉዳይ ላይ የሚቀበለው ኦሮሞ የለም፣ ተቀባይነት የለውም ብያለሁ። ስለየትኛው ኦሮሞ እንደሚያወሩ አላውቅም። ስለየትኛው ኦሮሞ እንደሚያወሩ አላውቅም። ባሌና አርሲ ያለው ጃርሶና ጉሊሶ ያለው ኦሮሞ፣ እዛ ማዶ ወለጋ፣ እዛ ማዶ ሐረር ያለው ኦሮሞ ስለ አዲስ አበባ ለምን እንደሚያቀርቡ አላውቅም።
በአዲስ አበባ ጉዳይ ላይ አዲስ አበባ ጉዳይ ሊመለከታቸው የሚችሉት እንደው ከኦሮሞ ሊመለከታቸው የሚገባው ደግሞ ካሉ የቱለማ ኦሮሞዎች ናቸው። የቱለማ ኦሮሞዎች ናቸው። የሸዋ ኦሮሞዎች ናቸው። ሸዋ ውስጥ ያሉ ኦሮሞዎች ናቸው። ስለ አዲስ አበባ ጉዳይ ላይ ሊያገባቸው የሚገባ እና ባሌና አርሲ ወለጋና ጅማ ያለው ኦሮሞ ለምን እንደሚያገባው አላቅም። እና እነሱ ከዛ ማዶ መተው የአዲስ አበባን ህዝብና እዛ አካባቢ የሚኖረው ማህበረሰብ ፊንፊኔ ካልሆንክ እናጠፋሃለን፣ ፊንፊኔ ካልኖር ጦር እናዘምትብሃለን፣ ፊንፊኔ ካልሆንክ ደም እንፋሰሳለን እያሉ የሚይዙት ነገር እንግዲህ ወደ የት እንደሚያደርሳቸው እናያለን። እስቲ ሌላ ደግሞ ላሰማችሁ፣ በጣም ሌላ ደግሞ ላሰማችሁ፣ ተመልከቱ። ዶክተር አብይና ኦነግ ምንም ልዩነት የላቸውም። ፍንፍኔ የኦሮሚያ ብቻ ናት፣ የኦሮሞ ብቻ ናት። ፍንፍኔን ወደ ቀድሞ ስሟ መመለስ መብታችን ነው። መኪና ሙሉ ጩቤ እኮ ተይዟል ከአማራ ክልል ሲገባ። አዲስ አበባ ተብሎ የሚጠራ ቢሆን ኖሮ ፍንፍኔ ብለን መልሰን ለመጥራት መብቱ ያለን ነው የሚመስለኝ። ፍንፍኔ ኦሮሚያ ነች፣ ስለዚህ ወደ ኦሮሚያ ትካለል የሚለውን ነው እኛ ደግሞ የምንጠይቀው። ሰላም ለማውረድ ማስፈታት ግድ ነው። ሁሉም በጭካኔ ታይቶ በማይታወቅ ጭካኔ መደምሰስ አለብን፣ ማጥፋት አለብን፣ ከምድረ ገጽ ማጥፋት አለብን። በተለይ ከአማራ ሌቶች አካባቢ ያለው እብደት መቆም አለበት። የኦሮሞ ባለቤትነትና የአዲስ አበባ ጉዳይ እንዴት ነው የሚታየው? የዛን ጊዜ ሲያወጣችሁት መግለጫ አዲስ አበባ የእኛ ናት ወይስ የኦሮሞ ብቻ ናት ወይስ ምንድን ነው ይዘው የነበረው ነገር? ከሌሎች ብሔር ብሔረሰቦች አንጻር እንዴት ነበር ሲታይ የነበረው ነገር? ይሄ በታሪክ የሰማነው ነገር አይደለም። ራሳችን በአካል በአይናችን ያየነው ነገር ነው። ጋላ ከከተማችን ይውጣ፣ ከአዲስ አበባ ይውጣ ብሎ ሰልፍ ሲያደርጉ ማለት ነው። ይህንን የኦሮሞ ህዝብ ብቻ አይደለም ሌላውም ህዝብ ሊታገሰው የሚገባ ጉዳይ ነበረ ብዬ አላስብም እኔ። ምክንያቱም የሀገሩ ባለቤትም አይሆን ምንም አይሆን ፍንፍኔ የኦሮሚያ እምብርት መሆን ኦኬ ፍንፍኔ የኦሮሞ ብቻ ናት ነው በቀለ ገሪባ ፍንፍኔ የኦሮሞ ብቻ ናት እና የኦሮሞ ብቻ ናት ብሎ ፋኖንም የአማራ ኃይሎችንም ያው በእነሱ ላይ ሲዘት ነው። እነሱን ማጥፋት ያስፈልጋል፣ የነሱ የአማራዎቹ እብደት እያለ ያው በአደባባይ እንግዲህ ወጥቶ በዚህ አይነት መልኩ ንግግር እያደረጉ እንግዲህ የኦሮሞ ፖለቲከኞች ወገኖች እንደዚህ ናቸው። የኦሮሞ ፖለቲከኞች የኦሮሞ ብሔረተኞች አንድ ናቸው እና ፍላጎታቸውም ታላቁ ኦሮሚያ ሪፐብሊክን መገንባት ነው። ፍላጎታቸውም ጸረ ኢትዮጵያ አቋም ነው እና ይሄን አቋማቸውን ይዘው ነው በቅንጅት የሚንቀሳቀሱ። እዚህ ጋር ቅድም ማነው ጸጋዬ አራርሳ አብይ አህመድን ሲከስ ሰምተን፣ አብይ አህመድም የዚህ ስብስብ አካል ነው ወገኖች። አብይ አህመድ ከነ በቀለ ገሪባ ከነ ጸጋዬ አራርሳ ከነ ጀዋር መሐመድ የተለየ ነው ብለን የምናስብ ከሆነ ተሳስተናል። አብይ አህመድ ከነ ሽመልስ አብዲሳ ከአብይ አህመድ የተለየ ነው ብለን የምናስብ ከሆነ እጅግ በጣም ተሳስተናል። አብይ አህመድም እዛው ነው። ግን ምንድነው የተለያየ ስራ አላቸው። የተወሰኑት እንዲያታልሉ፣ የተወሰኑት ዲሲቭ እንዲያደርጉ ኢትዮጵያ እያሉ ከበስተጀርባ ግን የነዚህ የኦሮሞ ብሔረተኞችን ፖለቲካ አጀንዳ የሚያስፈጽሙ እስስት መስለው ጥሩ ነገር እየተናገሩ መርዝ የሚረጩ ግን በዛ ስራ የተሰማሩ ሰዎች አሉ። ያ አብይ አህመድ እና እስቲ ይሄንን ተመልከቱ ወገኖች፣ ይሄንን ላሳያችሁ። እዚህ ጋር የምታዩት ወንድማችን ዶክተር ብርሃኑ ለጅሶ ይባላል። ዶክተር ብርሃኑ ለጅሶ ማለት የብልጽግና አመራር ነው። የብልጽግና አመራር ነው ዶክተር ብርሃኑ ለጅሶ የብልጽግና አመራር። እንደውም ያኔ በምርጫው ወቅት የብልጽግና መንግስትን ወክሎ ክርክር ላይ ቀርቦ የነበረ ሰው እና ይህ ሰው ምን ይላል ስለ አዲስ አበባ? እንግዲህ ብልጽግና ይሄ የብልጽግና አቋም የኦሮሞ ብልጽግና ነው። በነገራችን ላይ የብልጽግና መንግስት የአማራ ብልጽግና፣ የሶማሌ ብልጽግና፣ የደቡብ ብልጽግና፣ የአፋር እነዚህ በሙሉ ተሰብስበው እንደ ብልጽግና የተስማሙበት ነገር አለ። ነገር ግን አብይ አህመድ እየመራው እንደ ብልጽግና የተስማሙበት ነገር አለ። ከዛ ከተስማሙበት ነገር ውጪ ግን እዚህ የምክክር ኮሚሽኑ ላይ ሲገባ
የኦሮሞ ብልጽግናዎች የተለየ አቋም ይዘው ከኦነጎች ጋራ ከሌሎች የኦሮሞ ኃይሎች ጋራ ተመሳሳይ የሆነ አቋም ይዘው እንደ አንድ የኦሮሞ ብልጽግና ከአማራ ብልጽግና ጋራ ከሲዳማ ከወላይታ ከሌሎች ብልጽግናዎች ጋራ እንደ ብልጽግና ሳይሆን የኦሮሞ ብልጽግናዎች እዚህ የምክክር ኮሚሽን ውስጥ የቀረቡት የኦሮሞ ብልጽግናዎች በምክክር ኮሚሽን ውስጥ የቀረቡት እንደ ኦሮሞ እንደ ኦነግ ፖለቲከኞች ይሄ ሊሰመርበት ይገባል። በብልጽግና መንግስት ውስጥ አንዱ የኦሮሞ ብልጽግና የብልጽግና መንግስት በጋራ ከወሰኑት በተቃራኒ የሆነ አቋም ይዞ ከኦነጎች ጋራ ከኦሮሞ ብሔረተኞች ጋራ ከኦሮሞ ሊቃን ጋራ የሚስማማ ታላቋ ኦሮሚያ ሪፐብሊክን ለመገንባት የሚያመች አካሄድ ነው እየሄደ ያለው። እንግዲህ አንድ ድርጅት ሲባል በድርጅት የተወሰነ ነገር የድርጅቱ አባሎች በሙሉ በአንድ አቋም ነው ማንጸባረቅ የነበረባቸው። እነ ሽመልስ አብዲሳ የኦሮሞ ብልጽግናዎች ግን በምክክሩ የተካፈሉት የኦሮሞ ብልጽግናዎች ግን በብልጽግና ጠቅላላ ፓርቲ ከተወሰነው ውጪ ነው ያንን አቋም ይዘው ይሄ አዲስ አበባ የኦሮሚያ አካል መሆን አለባት ብለው እየተንቀሳቀሱ ነው። ከበስተጀርባቸው ማን ያለው? ከበስተጀርባቸው አብይ አህመድ ነው። ይሄ በግልጽ ሊታወቅ ይገባል። ስለዚህ ምንድነው ቆይ ወደዚህ ከመምጣት በፊት ይሄንን ላሰማችሁ። እንደዛ አይደለም ጨዋታው። ከዚህ በፊት የዛሬ 10 ዓመት ሁሉ የምናገረው ነገር አለ። ዛሬ ለውጥ ፈላጊው ኃይልና ገዢው ፓርቲ አንድ ላይ ባሉበት ጊዜ ተውና ድሮ ፒዲዮ የህወሓት ጀሌ በነበረችበት ወቅት ራሱ በመንግስቱ ስም ያለው ከመንግስቱ ስም ውጪም ያለው ከሌንጮ ለታ እስከ ነጋሶ ከአባዱላ እስከ መራራ በኦሮሞ ጉዳይ ላይ አንድ እንደሆኑ ደጋግሜ ወሳኝ በሆኑ የኦሮሞ ናሽናል ጥያቄዎች ላይ አጀንዳ ላይ አንድ እንደሆኑ እናገር ነበር። ቀልድ ይመስላቸዋል ሰዎች። በራስን በራስ የማስተዳደር ጉዳይ ላይ፣ በማንነት ጉዳይ ላይ፣ በፌደራሊዝም ላይ እንዲሁም ደግሞ በፊንፊኔ ጉዳይ ላይ በኦሮሞ ልሂቃን መካከል ልዩነት የለም። ሶሊድ የሆነ ለረጅም ጊዜ የቆየ ጉዳይ ነው። ኮንሰንሰስ 100% ኮንሰንሰስ ያለበት ጉዳይ ነው። ይሄንን አለመረዳት ነው። ኦኬ በእኛ መካከል በኦሮሞ ልሂቃን መካከል ኦሮሞ ብልጽግና በሉ ኦፒዲዮ በሉ ኦነግ በሉ ኦፌኮ በሉ ምንም ልዩነት የለም። በአዲስ አበባ ጉዳይ ላይ አንድ ነን፣ ኮንሰንሰስ አለ፣ አትሳሳቱ ብሎ ጃዋር ነው እና አንዳንድ የአማራ ፖለቲከኞችና የኢትዮጵያ የአንድነት ኃይል ነን የሚሉ ግን ለምን በፊት ለፊት እየተነገረ እኔ ከአብይ ጋራ ከለማ ጋራ ከሽመልስ አብዲሳ ጋራ ቁልፍ በሆኑ ጉዳዮች በፊንፊኔ ጉዳይ ወዘተረፈ አንድ ነን ቅድም ብሏቸዋል። አብይና ኦነግ አንድ ናቸው ብሏል እኮ ቅድም በቀለ ገርባ አይደል እንዴ? ኦልሬዲ ነግረውናል እኮ እኛ አንድ ነን ተብሎ አሁን አብይን ለብቻ ለይተን አብይን ኢትዮጵያን እንደሚወድ ለሀገር እንደሚያስብ አድርገን ስናወራ ወገኖቼ ራሳችንን ነው የምናሞኝ። እየተጠቃን ያለ ነው እንደዚህ ስለሆነ ነው፣ ደካማ ስለሆነ ራሳችንን ስለምናሞኝ ነው። አሁን የአማራ ፋኖ ብሔራዊ ንቅናቄ ከጃልመሮ ጋራ ንግግር እያደረገ ነው። ጃልመሮ ከአብይ የተሻለ ሆነው ቆጥረውት ነው። ጃልመሮ ከጃዋር መሐመድ ጃልመሮ ከነመራራ ጉዲና የተሻለ ነው ብለው አስበው ነው። ጃልመሮ እኮ እንዳለ እኮ ነው። ጃልመሮ በሉ ጃልሞሲሳ በሉ ጃልሰኝ በሉ ዳውድ ኢብሳ በሉ መራራ ጉዲና በሉ ሁሉም አንድ ናቸው። ግን ምንድነው የምናደርገው? በጣም ድክመት ስላለብን ደካማ ስለሆነ ማባበል እንወዳለን። የኦሮሞ ልሂቃንን የኦሮሞ ብሔረተኞችን ማባበል እንወዳለን። እኔ ደግሞ ምንድነው የኦሮሞ ብሔረተኞችን በማባበል አይደለም መፍትሄ የሚመጣው። እነዚህ ሰዎች ኦነጋዊ፣ ናዚዛዊ፣ አባገዳዊ የጭፍለቃ የጥላቻ ፖለቲካ የሚያራምዱ ናቸው። ኦሮሞ ከሌላው ኢትዮጵያ ጋር ተከባብሮ በሰላም እንዲኖር ሳይሆን እነሱ በኦሮሞ ስም የሚነግዱ የታላቋ ኦሮሚያ ሪፐብሊክን ለመገንባት የሚሰሩ ኢትዮጵያን የሚጠሉ አማርኛን የሚጠሉ ፊደልን የሚጠሉ ሌላው ማህበረሰብን በማጥፋት ላይ የተመሰረተ ፖለቲካ የሚያራምዱ ናቸው። ማንነታቸውን አውቀን ፊት ለፊት እነዚህን ሰዎች መታገል እንጂ እነዚህ ሰዎች ለምንድን ነው የምናባብለው? ያስፈራራሉ። እነሱ ስለሚያስፈራሩ በቃ በባዶ ያስፈራራሉ። መተላለቅ ነው፣ ደም መፋሰስ ነው ይላሉ።
እስካሁን ደም ያላፈሰሱ ይመስል ማለት ነው። እስካሁን ድረስ ላለፉት 8 ዓመታት የኦሮሞ ፖለቲከኞች ውሃ ሲረጩ ነው የነበሩት። ውሃ ሲረጩ አሁን ካደረጉት የበለጠ ነገር ምንድን ነው ያደረጉት? ነፍሰ ጡር ሴት ሆድ እየቀደዱ ሰው ገለው አስክሬን ላይ አድርገው ሜዳ ላይ እየወተቱ በሚሊዮኖችን አፈናቅለው በመቶ ሺዎች ቤቶችን አፍርሰው በኢትዮጵያ ታሪክ ታይቶ የማይታወቅ እልቂትና ሰቆቃ በኦሮሞ ስም እየነገዱ በኦሮሞ ስም እያደረጉ አገሪቷን ለጦርነት ቀጠና አሁን አብይ አህመድን ይከሳሉ። አብይ አህመድ ጦርነት አደረገ። አብይ አህመድ ጦርነት እንዲያደርግ ጥሪ ያደረጉት እነ ጃዋር መሐመድ ናቸው። ይሄ ሁሉ አድርገው አሁን ደግሞ የተለየ ነገር የሚያመጡ ይመስል ያስፈራራሉ። እና የሚያሳዝነው ደግሞ የእነዚህን ሰዎች ዛቻና ማስፈራራት ሰምት አሁንም እነሱን ካልያዝን እነሱን ካላቀፍን ኢትዮጵያ ትፈርሳለች የምንል ሰዎች ደካማ ሰዎች አለ። አቅም ኖሮን አቅም እንደሌለን፣ ጉልበት ኖሮን ጉልበት እንደሌለን ራሳችንን የምናሽመደምድ የአማራ ፖለቲከኞችን የምንል የኢትዮጵያ ፖለቲከኞችን የምንል በጣም እማንረባ ሰዎች አለ። በቀላሉ በእነዚህ ሰዎች ኢንቲሚዴሽን በቃ ወደ ኋላ ምን እነዚህ ሰዎችን ፊት ለፊት መጋፈጥ ያስፈልጋል፣ መታገል ያስፈልጋል። ወደ ቀድሞ ወደ ብልጽግና ልምጣላችሁ። ብልጽግና ጥሩ መስሎ የሚሰበስ ግርማ ሰይፉ ይሄንን አዳል ምን ይላል? ብርሃኑ ለንጂሶ ምን ይላል? አዲስ አበባ ይላል የኢፌዴሪ መንግስት ዋና ከተማ የሆነችው ባለቤት ስለሌላት አይደለም ይላል። ባለቤት አላት አዲስ አበባ። የአዲስ አበባ ባለቤት የኢትዮጵያ ህዝብ ነው። የአዲስ አበባ ባለቤት የአዲስ አበባ ነዋሪዎች ናቸው። የአዲስ አበባ ባለቤት ኦሮሞ አይደለም። የአዲስ አበባ ባለቤት ኦሮሞ ብቻ አይደለም። የአዲስ አበባ ባለቤት ሁሉም ኢትዮጵያዊ የአዲስ አበባ ዋና ከተማ እንደመሆኗ የኢትዮጵያ ዋና ከተማ እንደሆነ ሁሉም ኢትዮጵያዊ በአዲስ አበባ ጉዳይ ላይ ያቀርባል። በተለየ መልኩ ደግሞ የአዲስ አበባ ነዋሪዎች የአዲስ አበባ ነዋሪ እንደመሆናቸው በአዲስ አበባ ጉዳይ ላይ ያቀርባቸዋል። አንድ ኦሮሞ ከፍቼ መጣ ከጃርሶ ከወሊሶ መጣ ከጉሊሶ አንድ ኦሮሞ ነዋሪነቱን አዲስ አበባ ካደረገ አዲስ አበባ የሱ ናት። ስለዚህ ለዛ ኦሮሞ አዲስ አበባ መሬቱ ናት። ለዛ ኦሮሞ ነዋሪነቱን አዲስ አበባ ላደረገ ኦሮሞ አዲስ አበባ የሱ መሬት ናት፣ የሱ ከተማ ናት። የአምቦ ነዋሪ የሆነ ኦሮሞ ወይም ደግሞ የመቀሌ ነዋሪ የሆነ ትግሬ ወይም የባህር ዳር ነዋሪ የሆነ አማራ አዲስ አበባ የሱ አይደለችም። በነዋሪነት ደረጃ የሱ አይደለችም። በኢትዮጵያ ህዝብ ዋና ከተማነት ደረጃ ደግሞ እንደ ኢትዮጵያዊ የሁሉም ኢትዮጵያዊ ናት። ስለዚህ ባህር ዳር ከሚኖረው መቀሌ ከሚኖረው ጅጅጋ ከሚኖረው ማህበረሰብ የተለየ ከሶማሌው ከሌላው ማህበረሰብ የተለየ ወለጋና አርሲ የሚኖረው ኦሮሞ በአዲስ አበባ ጉዳይ የተለየ መብት የሚያገኝበት ምን ምክንያት የለም። ይሄ ሊታወቅ ይገባል። ስለዚህ ባለቤት ስለሌላት አይደለም ይላል ብርሃኑ ለጂሶ። የፌደራል መንግስቱ አካል የሆነ ክልል ውስጥ የምትገኝ ከተማ ስለሆነች ነው። ባለቤቷ የሀገራችን ዋና ከተማ እንድትሆን ስለፈቀደ ነው። እንግዲህ አዲስ አበባ የኢትዮጵያ ዋና ከተማ የሆነችው ባለቤቱ ወይም ደግሞ ኦሮሞ ስለፈቀደ ነው እያለ ነው። አይደለም። አዲስ አበባ 80% የአዲስ አበባ መሬት ጫካ ነበረ ብርሃኑ። ያንን ጫካ መሬት ነው እንግዲህ የአጼ ሚኒሊክ እቴጌ ጣይቱ ቆርቁረው ትልቅ ከተማ ያደረጉት። ይሄ መረሳት ያለበት ማንንም ስለፈቀደ አይደለም። እዚህ ጋር ሁለት ነገሮች በግልጽ መለየት አለባቸው ይላል። የከተማዋ የክልል አካላትና የፌደራል ዋና ከተማነት። በከተማዋ ህጋዊ አስተዳደር ሁኔታ ከባለቤቷ ጋር ተመካክሮ ስምምነት ላይ መድረስ በመርህ የሚጠበቅ ነው ማለት ነው ይላል። ስለዚህ በአዲስ አበባ ጉዳይ ላይ ከኦሮሞ ጋር መመካከር ያስፈልጋል። በተለየ ሁኔታ ኦሮሞ ከሚባለው ባለቤት ኦሮሞ ነው የሚባለው ኦሮሞ ከሚባለው ጋር መነጋገር ያስፈልጋል። ስለዚህ የሚያስፈልገው የስምምነት መርህ እንጂ ታሪካዊና መልክዓ ምድራዊ ትርጓሜዎችን ደጋግሞ ማንሳት አይደለም። የኦሮሞ ህዝብ በአዲስ አበባ ላይ የሚያነሳው ጥያቄ ግልጽ ነው። አዲስ አበባ የኢትዮጵያ ዋና ከተማነቷን ጠብቃ የከተማዋ አስተዳደር በኦሮሚያ ስር እንዲሆን ነው ይላል። የኦሮሞ ህዝብ ይሄንን ነው የሚያነሳው አይደለም። የኦሮሞ ህዝብ ይሄን ያነሳው የኦሮሞ ጥቂት ኦነጋዊ አመለካከት ያላቸው አዲስ አበባ ተቀምጠው የአዲስ አበባን ኢኮኖሚ ለመዝረፍ የሚፈልጉ ሌቦች ናቸው ይሄንን ጥያቄ የሚያቀርቡት እንጂ የኦሮሞ ማህበረሰብ ጥያቄ በሰላም መኖር ነው። እዛ ነቀምቴ ላለው ወይም ቤጊ ላለው ኦሮሞ አዲስ አበባ መጣች አልመጣች ለሱ ምኑ ነው?
ያቤሎ ላለው ወይም ጃሶ ላለው ወይ ባቢሌ ወይም ጉርሱም ወይም ሜሶን ወይ ጨርጨር ላለው ኦሮሞ አዲስ አበባ ለነሱ ምናቸው ናት? እነሱ የሚፈልጉት ባሉበት ቦታ ኑሯቸው ተሻሽሎ የጤና ክሊኒኮች፣ ትምህርት ቤቶች፣ መንገድ፣ ኢንዱስትሪ፣ ኢኮኖሚክ አክቲቪቲ እንዲኖር ነው የሚፈልጉት። ልማት ነው የሚፈልገው የኦሮሞ ማህበረሰብ። በሰላም ወጥቶ መግባት ነው የሚፈልገው የኦሮሞ ማህበረሰብ። ፊንፊኔ የሚሉት አዲስ አበባ በኦሮሞ ስም አዲስ አበባ ተቀምጠው ለመዝረፍ የሚፈልጉ ሰዎች ናቸው። አለቀ። ወደታች ወርዶ ምን ይላል? አዲስ አበባ የኦሮሞ እምብርት ናት፣ በታሪክ የኦሮሞ መሬት ናት ይላል ይወድ። ስለዚህ ይሄ ዝርዝር አላነበላቸው። ለምን የተናገረው ነገር በሙሉ ጋርቤጅ ስለሆነ። ነገር ግን ላሰምርበት የምፈልገው በታሪክ የኦሮሞ መሬት ናት የሚለው ነው። ይሄ የብልጽግና የኦሮሞ ብልጽግናዎች አቋም ነው። ኦሮሞ ብልጽግናዎች እንደዚህ ነው የሚያስቡት። ስለዚህ የኦሮሞ ልሂቃን በሙሉ አንድ ነው አቋማቸው። አዲስ አበባ የኦሮሞ ክልል አካል ሆና ወይንም ደግሞ አዲስ አበባ የኦሮሞ ክልል አካል ሳትሆን አዲስ አበባ የፌደራል መንግስት ዋና ከተማም ሆና የኦሮሞ ክልልም ዋና ከተማ ሆና አሁን እንዳለው በአዲስ አበባ ውስጥ እየዘረፉ እየሰረቁ ለመብላት ነው ፍላጎታቸው። አድማጮቻችን፣ ተመልካቾቻችን እና አንድ ናቸው ልላችሁ። በታሪክ የኦሮሞ መሬት ናት ብሎ ለተባሉት የኦሮሞ አዲስ አበባ የኦሮሞ ናት ብሎ ለሚሉት ነገር ደግሞ ማስረጃ ከታሪክ ላምጣላችሁ። ተመልከቱ። እዚህ ይሄ የምታዩት አድማጮቻችን፣ ተመልካቾቻችን ይሄ የምታዩት ካርታ ከኦሮሞ የታሪክ ተመራማሪ የተጻፈ ነው። የኦሮሞ የታሪክ ተመራማሪ ማን ነበር? መሐመድ ሐሰን እንትን ያለው መሐመድ ሐሰን መጽሐፍ የወሰድኩት ነው። ምንድነው ያደረኩት? እኔ በቀይ ያለውን ነገር እንደው ለማሳየት እንዲመች በቀይ ያለውን ነገር እንትን አደረኩት። እኔ ያደረኩበት እና ቀናቶቹን አባገዳዎችን በሙሉ ጻፉ። እንግዲህ የኦሮሞ መሬት የሚሉት አዲስ አበባን ተመልከቱ። አሁን ኦሮሞዎች ከ400 ዓመት በፊት ኦሮሞዎች እንኳን አዲስ አበባ አርሲ ውስጥ፣ ሐረር ውስጥ፣ ኢሊባቡር፣ ጅማ ኦሮሞ የሚባል ነበር። ጀዋር መሐመድ የተወለደው ሐረርጌ ድንበር ላይ ነው። በሶማሌና በሐረርጌ ድንበር ላይ ነው ጀዋር መሐመድ የተወለደው። ሐረርጌ ኦሮሞ አለ። ይሄ ቅድም ያነበብኩላችሁ ብርሃኑ ለንጂሶ የሚባለው የፍቼ ሰው ነው። ፍቼ አካባቢ ነው። ሰላሌ ኦሮሞ አልነበረም። በቀለ ገሪባ ጊምቢ ነው ሃይስኩል የተማረው። ምዕራብ ወለጋ ኦሮሞ አልነበረም። ጸጋዬ አራርሳ አዲስ አበባ ነው የተወለደው። የአዲስ አበባ ልጅ ነው በነገራችን ላይ ጸጋዬ አራርሳ። አዲስ አበባ ኦሮሞ አልነበረም። ስለዚህ እነዚህ የኦሮሞ ፖለቲከኞች ከተለያየ ቦታ የመጡ እነዚህ አሁን የኖሩበት ቦታ አያቶቻቸው ቅድመ አያቶቻቸው የኖሩበት ቦታ ኦሮሞ አልነበረም በታሪክ። እዚህ ጋር ተመልከቱ። ይኸውልህ እዚህ ጋር በቀይ ያከበብኩበት ቦታ ሀሮ ወላቡ ይባላል። ሀሮ ወላቡ እዚህ ጋር ከባሌ በስታች ከብድ ነው ከዋቢ ሸበሌ ወንዝ በታች ከዳዋ እና ገናሌ ወንዝ አካባቢ እንደምታዩት 6 የኦሮሞ ፌዴሬሽኖች ነው። 6 ጨፌዎች ማለት ነው። በ6 አባገዳ የሚመሩ 6 ጨፌዎች ነበሩ እና እዚህ ጋር ስትመለከቱ ተመልከቱ። በቀይ ያከበብኩት ቦታ ሀሮ ወላቡ ይባላል። ወደ ታች ያለው ደግሞ ቱሉ ዋላል ይባላል። ከዛ ጉጂ ወረዳያ ይባላል ያኛው። አንዱ ደግሞ ቱሉ ናማ ይባላል። አንዱ ሞርሞር ይባላል። አንዱ ባሬዶ ኩርኩርኪቱ ይባላል። እንግዲህ ስሙን ካሳሳት ቦታ የሚቀርታ እነዚህ 6ቱ የተለያዩ ናቸው። አሁን ከነዚህ 6ቱ አሁን ቱሉ ዋላል ያሉት ቦረናዎች ናቸው። እንደገና ሀሮ ወላቡ ደግሞ ያሉት ቦረናዎች ናቸው ይባላል። ግን መጫና ቱሉማዎች ናቸው። አያችሁ። ስለዚህ ቱሉ ዋላል ያሉት ቦረናዎች አሁንም እዛው ነው ያሉት። አሁን እዛ ቦረና የሚባለው ቦታ እነዚህ ከዚህ አካባቢ አልተንቀሳቀሱም። እነዚህ ጎሳዎች እዛው አካባቢ ነው። ነገር ግን ሀሮ ወላቡ የተባሉት መጫና ቱሉማዎች ከዚህ አካባቢ ወደ ሰሜን ተንቀሳቀሱ። ሌሎቹ ደግሞ እንደነ ሞርሞር ያሉት እንደነ አኪቹ፣ ኢቱ፣ ሁምባና የመሳሰሉ ሰዎች ደግሞ
ላይ ደግሞ ባሬቱ ኩርኪቱ ያሉት ደግሞ ወደ ሐረርጌ አካባቢ ባሌን መጀመሪያ ተቆጣጠሩ። በባሌ ራሱን የቻለ የባሌ ኪንግደም ነበረ። በናጼ አምደ ጽዮን በናጼ ዘርዓ ያዕቆብ ስር የነበረ የባሌ ኪንግደም ነበረ። ባሌን ተቆጣጠሩ። ከዛ ላይ ባሌን ከተቆጣጠሩ በኋላ ደግሞ ሸበሌ ወንዝን ተሸጋግረው እዛ አካባቢ ደዋሮ የሚባለው አውራጃ ነበር። ደዋሮን ተቆጣጠሩ። ከዛ ደዋሮን ተቆጣጥረው ወደ ሱልጣን ኪንግደም ሄደው ወደ እስከ ሐረር ደረጃ ሱማሌ እንደውም ሶማሌንም ሊጠቀልሉ ነበር። በዛ በኩል ሶማሌዎቹ ጠንካራ ስለሆኑባቸው መልሷቸው እንጂ እና ሶማሌዎቹም ደግሞ እንደዚሁ እየገፉ በርካታ አሁን ሶማሌዎች ጅጅጋ ምናምንን በምስራቅ በኩል ደግሞ ሶማሌዎች ወረው ያለ። ስለዚህ ሶማሌዎቹም አሁን ሐረርጌ ጅጅጋ ምናምን ያሉ ሶማሌዎች ያን አካባቢ ያዙት በወረራ። እዛ አካባቢ ሶማሌዎቹም ኦሮሞዎቹም እዛ አካባቢ ያዙት በወረራ። ከዚህ አካባቢ መጥቶ ማለት ነው። ለጊዜው እሱን እንቶ ለምን ከዚህ አካባቢ የመጡ ሰዎች ወደ አዲስ አበባ ስለመጡ ማለት ነው። አዲስ አበባ ላይ ስለሆነ የምንነጋገር አዲስ አበባ ላይ ሀሮ ገርጃ የሚባሉት ደግሞ እነ ጉጂ ወረዳያ የሚባሉ ጉጂዎች ምናምን ከዚህ አካባቢ ናቸው። አሁን አዲስ አበባ ያሉት እሱን ከማለት በፊት እዛ ጋራ ከረዮ አርሲ መረዋ የሚባሉትን ታያቸዋላችሁ። እነሱ ባሬዱ ኩርኩኪቱ የሚባሉ ናቸው። እነዚህ ደግሞ ከረዮ አርሲዎች አርሲ አካባቢን ይዘው ከረዮ አርሲ መረዋዎች ናቸው። በአዋሽ መስመር አድርገው ይሄ በዳርዳሩ በአዋሽ ወንዝን ተከትለው ወደ ሰሜን ወጥተው ወሎ የገቡት ኦሮሞዎች የከረዮ የአርሲ የመረዋ እዚህ አካባቢ ከዚህ አካባቢ የመጡ ኦሮሞዎች ናቸው። ወደ ወሎ ሄዱት። እስከ ራያ የደረሱት እነዚህ ኦሮሞዎች ናቸው። ወደ አዲስ አበባ ግን አድማጮቼ የመጡት ከሀሮ ወላቡ የሜጫ ቱለማዎች የስምጥ ሸለቆን ተከትለው አርሲን አልፈው ይሄ ሀይቆችና ቡታጀራ የሚባሉትን አካባቢዎች ወጅ የሚባሉትን አካባቢዎች ከዛ ደግሞ ፈጣገር የሚባለውን አውራጃ እዚህ አካባቢ አሁን ሸዋ የሚባለው አዲስ አበባ የሚባለው አካባቢ ከ400 ዓመት በፊት በተለይ ግማሹ ሰሜኑ ተራራማው አካባቢ የሸዋ ክፍለ ሀገር የሸዋ አውራጃ አካል ነበር። ከ400 ዓመት በፊት የነበረው ነው ማለት ነው። ከወረድ ስትሉ ደግሞ ወቃላለ ወደ እንደነፋስ ስልክ እንደነሳሪስ የመሳሰሉ አካባቢዎች ደግሞ የፈጣገር አውራጃ ነው። ስለዚህ እቺ አዲስ አበባ የምትባለዋ ከ400 ዓመት በፊት ይሄ ካርታ በነበረበት ጊዜ ደቡቡ ፈጣገር ሰሜኑ ደግሞ ሸዋ ነበር። ሸዋም ራሱ ወደ ላይ ስትሄዱ ይፋት ምናምን የሚባል አለ ማለት ይፋት ምናምን የሚባል አለ። ስለዚህ ይሄ በሸዋ ክፍለ ሀገር የሚባለው አይደለም። ሸዋ የሚባለው አካባቢ እዚህ ጋር የምታዩት ይፋትም ደግሞ ራሱ የሸዋ አካል ነበር። ታች ያለው ፈጣገር አብዛኛው ፈጣገርም የሸዋ አካል አልነበረም። ወጅ የሚባለው አካባቢ የሸዋ ክፍለ ሀገር ውስጥ ነው ያለው። በደርግ ጊዜ የነበረው በኃይለ ሥላሴ ጊዜ ነበር። ግን የዛን ጊዜ እንደምታውቁት ወደ ሀይቆችና ቡታጀራ ምናምን አካባቢ ያለው የወጅ አውራጃ ነበር። እና ያንውን ካርታ ነው ነገራችሁ። እና አሁን የሜጫና ቱለማዎች የስምጥ ሸለቆን ተከትለው እንትንን ያዙ፣ ፈጣገርን ተቆጣጠሩ። ፈጣገርን ከተቆጣጠሩ በኋላ ከዛ ሸዋን ተቆጣጠሩ። ያያችሁ ሸዋን ከተቆጣጠሩ በኋላ ምንድነው የሆነው መሰላችሁ? እዚች ጋር ይሄ በቀይ ኮከብ ያደረኩበት ቦታ አለ አይደለ? ቀይ ኮከብ በቀይ ያደረኩበት በቀይ ኮከብ የሳልኩበት ቦታ ዱከም አካባቢ ነው። እዛ ዱከም አካባቢ ኦዳ ነቢ የሚል ጨፌያቸውን የአባገዳ ጨፌያቸውን ከደቡብ ከሀሮ ወላቡ ወደ ኦዳ ነቢ ዱከም አካባቢ አለ። ቦታውን ተቆጣጠሩ። በወረራ ነው። ወረው እዚህ ጋር እንደምታዩት በቀይ ያልኳችሁ የሜጫና ቱለማዎች የወረራ አቅጣጫ ብያቸዋለሁ። በ1554 እንደ ፈረንጆች አቆጣጠር እስከ 1562 በሚቸሌ አባገዳ ወቅት ነው ፈጣገርን የተቆጣጠሩት። ከዛ በፊት ኦሮሞ የሚባል እዚህ አካባቢ አልነበር። ስለዚህ የዚህ አካባቢ ባለቤት ኦሮሞ ነው ብሎ ሲናገሩ በምን ሞራል ስታንዳርድና በምን ታሪክ ነው እንደዚህ ብሎ የሚናገሩ? እዚህ አካባቢ የሚኖረው ጉራጌው፣ ዳባቱ፣ ጋፋቱ፣ አርጎባው አማራው ነው እዚህ አካባቢ የሚኖረው ከ500 ዓመት በፊት እንነጋገር ከተባለ። ስለዚህ ከዛ ምንድነው የሆነው? ከኦዳ ነቢ ከዚህ ተነሱና ኦዳ ነቢ ላይ ቱለማዎችና ሜጫዎች ሳይስማሙ ቀሩ። ስለዚህ ቱለማዎች ወደ ሰሜን ሄዱ። ወደ ሰላሌ ምናምን አካባቢ ያለውን ቦታ ንብራኑ ለጀሶ የሚቆጣጠሩ ቦታ ቱለማዎች ተቆጣጠሩ።
ሜጫዎች ደግሞ ወደ ምዕራብ ተሻግረው አምቦ አካባቢ ያለ ቦታ ነው። ኦዳ ቢሲል በሚባል ቦታ ጨፌያቸውን። ስለዚህ ሜጫና ቱለማዎች በአንድ ላይ ነበረ ጉባኤያቸውን የሚያደርጉት። አሁን ተለያዩና ቱለማዎች በዛው በሸዋ ቀጠሉ። ሜጫዎቹ ደግሞ ወደ ምዕራብ ዳባትና ሜጫ ሲባል አልሰማች። ሜጫዎቹ ወደ ኦዳ ቢሲል አምቦ አካባቢ አባገዳቸውን ጨፌያቸውን በዛ ማድረግ ጀመሩ። ከዛ በኋላ ምን ሆነ? እንደገና እዛ ጋር ተከፋፈሉና ሰዳቻዎች ማለት ከሜጫ የወጡ ናቸው። ሰዳቻዎች በዱሉ አባገዳ ጊዜ ከ1594 እስከ 1603 ዓመተ ምህረት ወደ እናሪያ ወደ ነጅማ ወደዛ አካባቢ ሄዱ ማለት ነው። አንፍሬዎች ደግሞ የሜጫ ጎሳዎች ናቸው። አንፍሬዎች ደግሞ በሮበሌ አባገዳ ጊዜ ከ1570 እስከ 1578 ወደ ቢዛሞ ሄዱ፣ ወለጋ የተባለው ማለት ነው። በዚህ መልኩ ነው ኦሮሞቹ ይሄን አካባቢ በሙሉ በወረራ ነው ያለው። በወረራ ከተያዘ በኋላ ያው ተዋለዱ፣ ተጋቡ ምናምን በቃ አሁን ያለችው ኢትዮጵያ መጣች። ስለዚህ ይሄ ታሪክ ማወቅ አለበት፣ ሰው ማወቅ አለበት። አዲስ አበባ ከተማ የኦሮሞቹ ይሄን አካባቢ ከያዙ በኋላ ደግሞ ልምጣላችሁ። ኦሮሞ ይሄን አካባቢ ከያዙ በኋላ አዲስ አበባ ከተማ 80% የሚሆነው የአዲስ አበባ ከተማ ጫካ ነበር። 80% የሚሆነው የተቀረው 20% ውስጥ ደግሞ ከ5000 የማይበልጡ ወገኖች ከ5000 የማይበልጡ የኤካ የአብቹ የጉለሌ ጎሳዎች ከቱለማ የወጡ የጉለሌ ጎሳዎች ገበሬ ሆነው እንዲና እዛ ይኖሩ ነበር። 5000 ያበቅ 5 ሚሊዮን ኦሮሞ ተፈናቀለ ይላሉ። አቤት ውሸታቸው! 5000 ያበጡ 5000 እንደማይበልጡ ለምን ላሳያችሁ? በማስረጃ ላሳያችሁ። ይሄን ልብ ብላችሁ ተከታተሉ። ለምሳሌ አዲስ አበባ ከተማ የቆዳ ስፋት አለ አይደል? እንዳልኳችሁ የአዲስ አበባ ከተማ የቆዳ ስፋት 80% ጫካ ነበር ብያችኋለሁ። ጅብና አንበሳ የሚኖርበት ጫካ ነበር። የአዲስ አበባ 20% ውስጥ ነው ያለው። አሁን ከአዲስ አበባ በስተምዕራብ ያለ አንድ ወረዳ አለ። ያ ወረዳ ምን ይባላል መሰላችሁ? የግንቢቹ ወረዳ ይባላል። የግንቢቹ ወረዳ ባለፈው የህዝብ ቆጠራ መሰረት አድማጮቻችን ተመልካቾቻችን ወደ 100,000 የሚሆን ህዝብ ነው የነበረበት። እንግዲህ የግንቢቹ ወረዳ ያው ገጠራማ ገበሬ አይደለም የሚኖረው። በዛ የሚኖረው በግንቢቹ የሚኖረው ማህበረሰብ 100,000 አካባቢ ነው እና የግንቢቹ የቆዳ ስፋት አሁን ያለው የአዲስ አበባ የቆዳ ስፋት 4 እጥፍ ነው። የግንቢቹ የቆዳ ስፋት አሁን ባለው የአዲስ አበባ የቆዳ ስፋት 4 እጥፍ ነው ወረዳው። ስለዚህ በአዲስ አበባ የቆዳ ስፋት 4 እጥፍ በሆነ ወረዳ እንደ ፈረንጆች አቆጣጠር በ2007 ዓመተ ምህረት የሚኖረው ህዝብ 100,000 ነበረ። እንግዲህ በ2007 ማለት የኢትዮጵያ ህዝብ 75,000 በነበረበት ጊዜ ማለት ነው። የኢትዮጵያ ህዝብ 75,000 በነበረበት ጊዜ በግንቢቹ 100,000 ሰው ይኖራል። የኢትዮጵያ ህዝብ በደርግ ጊዜ 24 ሚሊዮን ነበር። የኢትዮጵያ ህዝብ 24 ሚሊዮን የነበረ ጊዜ ያውም ኤርትራን ጨምሮ 24 ሚሊዮን የነበረ ጊዜ እንግዲህ የኢትዮጵያ ህዝብ 7 ሚሊዮን ሲሆን የግንቢቹ ወረዳ ህዝብ 100,000 ከሆነ የኢትዮጵያ ህዝብ 4 ሚሊዮን የነበረ ጊዜ የግንቢቹ ወረዳ ህዝብ እንግዲህ ስንት ሊሆን ይችላል? በግምት ነው የምነግራችሁ። በግምት ወደ 30,000 እንግዲህ ተመልከቱ። አፄ ኃይለ ሥላሴ ከስልጣን ሲወርዱ የኢትዮጵያ ህዝብ 25,000 ከነበረ በ2007 ዓመተ ምህረት በ30 ምናምን ዓመት ውስጥ ቁጥሩ ያው አርባናይዝድ ስለሆነ የአካባቢ አዲስ አበባ አርባናይዝድ ስለሆነ ቁጥሩ ወደ 75,000 የኢትዮጵያ ህዝብ ካደገ እንግዲህ የግንቢቹ ወረዳ ህዝብ ወገኖቼ የግንቢቹ ወረዳ ህዝብ 30,000 ከነበረ አፄ ኃይለ ሥላሴ ሲወድቁ 30,000 ህዝብ ከሆነ የነበረው
በአጼ ሚኒሊክ ጊዜ አጼ ሚኒሊክ አዲስ አበባ ከተማ ሲቆረቆሩ ስንት ሊሆን እንደሚችል የግንቢች ወረዳ 3000 ቢሆን 30000 ከነበረ የግንቢች ወረዳ 3000 በዛ ቢባል 5000 ሰው ቢኖርበት ያችሁ ያሁኑን አሁን ያለውን የህዝብ እንግዲህ ገበሬ የሚኖረው በሁሉም ቦታ ገበሬዎች ሆነ የሚኖሩት አይደል? ስለዚህ ሁሉም የህዝብ አሰፋፈራቸው ሞስት ፕሮባብሊ ተመሳሳይ ነው የሚሆነው አይደል? ሁሉም አሰፋፈራቸው የህዝብ አሰፋፈራቸው ተመሳሳይ ነው የሚሆነው። ስለዚህ አዲስ አበባ አካባቢ የነበረው የኦሮሞ ጎሳዎች አሰፋፈርና ግንቢቹ ወረዳ የነበረው የኦሮሞ ገበሬዎች አሰፋፈር ተመሳሳይ ነው የሚሆነው። ስለዚህ ግንቢቹ ወረዳ ያኔ 80000 ይቅርታ አድርጉ 100000 ሳይሆን 80000 ነው ነበር። በ2007 ዓመተ ምህረት የግንቢቹ ወረዳ ህዝብ 80000 ከነበረ በአጼ ሚኒሊክ ጊዜ እንበል በዙ ቢባል እንደው አበዛዋቸው ቢባል በደርግ ጊዜ ይቅርታ በአጼ ኃይለ ሥላሴ ከስልጣን ሲወርዱ 8000 ከነበረ ወደ እንበል 3000 ይሆናል። ስለዚህ በአጠቃላይ ደርግ አጼ ኃይለ ሥላሴ ከስልጣን ሲወርዱ የግንቢቹ ወረዳ ህዝብ 30000 ነው። በአጼ ኃይለ ሥላሴ ጊዜ ደግሞ እንበል 3000 ቢሆን እንበል በዛ ቢባል 5000 ነው እንበል። እንግዲህ በግንቢቹ ወረዳ ይኖር የነበረው የኦሮሞ ጎሳ እንግዲህ በአጼ ሚኒሊክ ያንን አካባቢ ሲቆረቆሩ አዲስ አበባ ሲቆረቆሩ ግንቢቹ ወረዳ የሚኖር የነበረው ኦሮሞ 5000 ይሞላል። የአዲስ አበባ የቆዳ ስፋት ደግሞ የግንቢቹን 1/4 ከ1/4 በታች ናት። ስለዚህ በግንቢቹ 5000 ከኖረ በአዲስ አበባ ስንት ነው ሊኖር የሚችለው? በዛ ቢባል 1000 ወይ 2000 ወይ 3000 ቢሆን አያችሁ። ስለዚህ እዚህ አካባቢ አዲስ አበባ ውስጥ 1000 ወይ 2000 3000 ሰው ነበር የሚኖር የነበረው ማለት ነው። አዲስ አበባ ቁጥሩ 80% የአዲስ አበባ ህዝብ ደግሞ ጫካ ነበር። ይሄንን ነው እነዚህ ሰዎች እንግዲህ የኦሮሞ መሬት ነው የሚሉት እዚህ አካባቢ የሚኖረው ኦሮሞ ነው ብለው 1000 2000 ኦሮሞ እዚህ አካባቢ ኖርና የኦሮሞ መሬት ነው ይላል። ግን በታሪክ እዚህ እንዳየነው ኦሮሞዎች ከዚህ ከባሌ ከሶማሌ ድንበር ከሞያሌ አካባቢ ተነስተው የተቀረው ኢትዮጵያዊ በሙሉ በወረራ እንደያዙ ግን አይነግሯቸውም። ስለዚህ ወገኖች እነዚህ የኦሮሞ ፖለቲከኞች ይሄንን ጨዋታ ነው እየተጫወቱ ያሉት እና ይሄንን ህዝብ ማወቅ አለበት። እነሱ ከዚህ በፊትም ብዙ ጊዜ ነግሬዋለሁ። ይሄ በፊንፊኔ የሚሉት በሁለት ምክንያት ነው። አንዱ ኢትዮጵያን ስለሚጠሉ የኦነግ ፖለቲካ የኦሮሞማ ፖለቲካ ይኖራቸውን ስላበላሸ ኦሮሚያ አዲስ አበባ ራሷን የቻለች መስተዳድር ከሆነች ኦሮሚያ የሚባለው ለሁለት ይከፈላል። ከዛ በኋላ ነገሩ አለቃለት ታላቋ ኦሮሚያ ሪፐብሊክን የመገንባት ህልማችን ይሞታል የሚል እምነት አላቸው። አንድ ሁለተኛ አዲስ አበባና አዲስ አበባ ዙሪያ የ80-60% የኢትዮጵያ ኢኮኖሚ ያለው እዛ ስለሆነ የሚዘረፈው የሚበላው የሚሰረቀው እዛ ነው። አዲስ አበባን ካጣን ምን ዘርፈው ምን ሰርቀው አይኖርም የሚል ሁለት አመለካከት አላቸው። ከዚህ ጋር ከሁለተኛው ከኢኮኖሚ ጥያቄ ነው። ከኢኮኖሚ ጥያቄ ጋር በተገናኘ እዚህ የምታዩቸው የኦሮሞ ሊቃን በሙሉ አሁን ለምሳሌ ይሄ ብርሃኑ ለጅሶ የሚባለው ፍቼ ነው። ፍቼ ሄዶ ለምን ፍቼ አይሆንም? ፍቼን ለምን አያሳድግም? ፍቼ ምንም ነገር የለማ ወገኖቼ። እነሱ ማሳደግ አይደለም የሚፈልጉት ከተማ ሞደርን ከተማ መፍጠር አይደለም የሚፈልጉት። ሌላው የገነባውን መዝረፍ ነው የሚፈልጉት። ሌላው የገነባውን መውሰድ ነው ፖለቲካቸው። ስለዚህ እነዚህ ሰዎች በምንም አይነት ታምር ወገኖች የሚፈልጉት ነገር ካልሆነ በስተቀር ከነዚህ ሰዎች ጋር መነጋገር፣ ከነዚህ ሰዎች ጋር መስማማት፣ ከነዚህ ሰዎች ጋር ኮምፕሮማይዝ ማድረግ ይቻላል። ስለዚህ የነሱ ጥያቄ ኦሮሚያ የአዲስ አበባ የኦሮሞ ናት የሚል ነው ጥያቄ። ስለዚህ ወገኖቼ ኢትዮጵያ ውስጥ የነዚህ ሰዎች ፖለቲካ ካልተሸነፈ ይህቺ ኦሮሚያ የምትባለዋ የደም መሬት ካልፈረሰች የኦሮሞ ናሽናሊዝም በጥላቻ ላይ የተመሰረተ በማታለል ላይ የተመሰረተ በማስፈራራት ላይ የተመሰረተ የኦሮሞ ብሔረተኝነት ካልተሸነፈ የኦሮሞ ብሔረተኞችን ማባበል ካላቆምን የነሱ ማስፈራሪያና የነሱ ዛቻ ፋኖ ስንት ኃይል እያለው የአማራው ማህበረሰብ ስንት ኃይል እያለው ለምንድን ነው የኦሮሞ ብሔረተኞችን አሁን ድረስ የምንፈራው? ለምንድን ነው ጃልመሮ ጃዋር ምናምን እያልን አገርን ያተራመሱ ሰዎችን ኢትዮጵያን የሚጠሉ አማራን የሚጠሉ
አዲስ አበባን ሞት የሚፈልጉ ናዚዛዎችን አባገዳዎችን ለምንድነው እኛ የምናባብለው? ደም መፋሰስ ነው ይኖራል እያሉ ሲያስፈራሩ ውሃ እስካሁን ሲረጩ የነበረ ይመስል ለምንድነው የምንታለለው? ወገኖች መጨከናል እና ይሄንን ነው ማለት ወገኖች አዲስ አበባ ከተማ የነዋሪዎች ናት። በጣም የሚገርማችሁ በጣም የሚለያቸው የአማራ ፖለቲከኞች የአማራ ፖለቲከኞች አዲስ አበባ ከተማ የአማራ ናት አይሉ አብዛኛው ከተማ ውስጥ የሚኖረው አማርኛ ተናጋሪ አማራ ነው። ናዝሬት ከተማ፣ ሞጆ፣ ደብረዘይት፣ ፍቼ፣ መቀጡሪ፣ ደብረጽጌ፣ ሸኖ፣ አለልቱ፣ ጥሩልኝ፣ መንዲዳ እነዚህ ቦታዎች በሙሉ በብዛት የሚኖሩ አማራ ወደ ታች ስትሄዱ ወሊሶ ምናምን እነዚህ ቦታዎች ደግሞ ጉራጌ ነው የሚኖሩ ነባር ነዋሪዎች። ግን እነዚህ ከሌላው ጋር ኦሮሞ ከሌላው ጋር ተስማምቶ የኦሮሞ መሬት ሳይባል ባለቤት ኦሮሞ ነው ኦሮሞ ሳይባል በቃ ኦሮሞ አማራም ትግሬም ተከባብረን ሁላችን እንደ ኢትዮጵያውያን እንኖር ብለው ዘመናዊ የሆነ አመለካከትን ለመያዝ ያቃታቸው በአስተሳሰብ የቀነጨሩ ሰዎች ናቸው። እነዚህ በአስተሳሰብ የቀነጨረን ሰው ማሸነፍ እንጂ መለማመጥ አያስፈልግም። እና አሁንም እንዲህ አይነት ነገር እያየው ስለሆነ ነው ፋኖን እንደግፋለን በሚሉ ለአማራ ቆመናል በሚሉ ሰዎች ሲልፈሰፈሱ እያየው ስለሆነ ነው ይሄንን የምናገረው። እና እነዚህ ሰዎች እየዛቱ ነው እንግዲህ ሀገር እናፈርሳለን እያሉ ነው። ኢትዮጵያ ትፈርሳለች። ኢትዮጵያ አትፈርስም። እነሱ ይፈርሳሉ እንጂ ኢትዮጵያ አትፈርስም። በጭራሽ ኢትዮጵያ አትፈርስም። እስካሁን ሲያስፈራሩ ቆይተዋል። ማንንም የሚፈራቸው የለም። እንገላለን፣ እናፈናቅላለን። ማንንም ይገላቸው። ወለጋ ሄዱ። ሲገሉ፣ ሲያፈናቅሉ፣ ሲያርዱ መልስ እየተመለሰላቸው ነው። እስቲ ሞክሯት። ሀገር እናፈርሳለን፣ እንገላለን፣ እናጠፋለን፣ እንጮሃለን፣ እንበጠብጣለን ብሎ የሚመጡ ከሆነ እስቲ ሞክሯት። ይሞክራል። አሁን ከ8 ዓመት በፊት እንደነበረው አይደለም፣ ከ5 ዓመት በፊት እንደነበረው አይደለም። እነሱ ለማጥፋት ሲመጡ ዝም ብሎ የሚመለከታቸው ነው። እስቲ ሞክሯት አሁን። ስለዚህ የሚበጀው ምንድነው? የሚበጀው ይሄ ግትርነት ሳይሆን ዘረኝነት ሳይሆን በቃ ኢትዮጵያ ለሁላችንም ትበቃለች። ኦሮምኛ የኢትዮጵያ ነው፣ የሁሉም ኢትዮጵያ ነው። የኦሮሞ ቅርስ የሁሉም ኢትዮጵያ ቅርስ ነው። በቃ ኢትዮጵያ ውስጥ እዚህ ደረጃ ኢትዮጵያን በማድረስ ዙሪያ ላይ ኦሮሞም፣ ትግሬውም፣ አማራውም ሁሉም ኢትዮጵያዊ አስተዋጽኦ አለው። ሀገራችን የሁላችንም ናት። በፍቅር ተጋግዘን ተከባብረን ሀገራችንን እናሳድግ። ይሄ ነው የሚያዋጣው፣ ፍቅር ነው የሚያዋጣው። የኦሮሞ ብሔረተኞች ፖለቲካ ግን ፍቅር አይደለም፣ ጥላቻ ነው። ጥላቻን ደግሞ ፊት ለፊት ተጋፍጦ ነቅሎ መጣል ያስፈልጋል። ጥላቻን ተሸክሞ መሄድ መጨረሻው አደጋ ነው። የአድማጮቼ ተመልካቾቼ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።